በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይና በምድር ለእግዚአብሔር ክብርና ምስጋና ይሁን። በዓለም ሁሉ ያላችሁ በክርስቶስ ክርስቲያኑ የእግዚአብሔር ልጅ የእግዚአብሔር ልጆች ተብላችሁ የተጠራችሁ የወላዲተ አምላክ የእመቤታችን የወላዲተ አምላክ የድንግል ማርያም ወዳጆች እግዚአብሔር አባታችን መንግሥተ ሰማያት ርስታችን ድንግል ማርያም እናታችን መመኪያችን እያላችሁ የምትመሰክሩ ሁላችሁም የእግዚአብሔር ልጆች እንደምን አላችሁ? የእግዚአብሔር ሰላም የእግዚአብሔር ጸጋ ከሁላችን ጋር ይሁን። በያላችሁበት የእግዚአብሔር በረከት የእግዚአብሔር ጸጋ የቅዱሳን ማኅተረ ረድኤት የወላዲተ አምላክ በረከት ይድረስላችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንኳን ለ2018 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስ አብይ ጾም በሰላም በጤና ያደረሳችሁ። በያላችሁበት በረከት እየተቀበላችሁ እንደሆነ አምናለሁ። ይህ ሳምንት ይህ ወቅት የበረከት ሳምንት የበረከት ወቅት ነው። ኃጢአትን አጋንንትን ድል የምንነሳበት የምናሸንፍበት ሰማያዊ በረከት ሰማያዊ ኃይል ሰማያዊ ጸጋ የምናገኝበት ረድኤተ እግዚአብሔር የምናገኝበት ዓለምን ለማሸነፍ ዓለምና ፍትወቱን ምኞቱን ጠቅላላ የአጋንንት ስራ ለማፈራረስ ረድኤተ እግዚአብሔር የምናገኝበት ወቅት ነውና አምላካችን እግዚአብሔር ኃይሉን ጥበብ እንዲያድለን ቅዱስ ፈቃዱ ይሆንልን። በዚህ በጾም ወቅት የምናስባቸው የምንማርባቸው ብዙ ነገሮች አሉ። ሌላው ከምንማርባቸው አንዱ ይህ እነዚህ ጌታችን ኢየሱስ ክርስቶስ ድል የነሳቸው አርእስተ ኃጣውእ ወይ ደግሞ የኃጣውእ አርእስት የሚባሉት ስስትን፣ ትዕቢትን፣ ገንዘብ መውደድን እነዚህ የኃጢአት ስር ይባላሉ፣ ወይም ደግሞ የኃጢአት አርእስቶች ይባላሉ። አባቶቻችን ሊቃውንተ ቤተ ክርስቲያን እነዚህ አበይት ኃጢአቶችን ያሸነፈ ድል የነሳ ሰው ሌሎች ኃጢአቶች አይቆምለትም ወይ ደግሞ አያሸንፉትም፣ አይቆምለትም ተብሎ ተጽፏልና ጌታችን ኢየሱስ ክርስቶስ እንደተፈተነ እኛንም እንፈተናለን። እንግዲህ ማሸነፊያው ፈታኙ እስከ ዘላለም ይኖራል። ፈተናውም አለ፣ ተፈታኙም አለ። እነዚህ ፈታኝ አለ፣ ተፈታኝ አለ፣ ፈተና አለ። እነዚህ ሶስቱ ነገሮችን በዚህ ሳምንት በዚህ ጾም እናስባለን። ስለዚህ ዓለም እየተፈተነ ያለው በእነዚህ ሶስት ነገሮች ነው። በትዕቢት፣ በስስት፣ በገንዘብ መውደድ። ገንዘብ መውደድ ስንል ጠቅላላ ማለት ነው ዓለምን መውደድ ማለት ነው። ዓለም በመውደድ እኔ ልኖር፣ እኔ ልጠቀም፣ እኔ ልታይ በሚለው ማለት ነው። ከእነዚህ ከሶስት አርእስተ ኃጣውእ አንዱን ዛሬ እናያለን። እሱ የምናየው ደግሞ ስስትን ነው። ስስት በመጽሐፍ ቅዱስ እንደ ቤተክርስቲያናችን ትምህርት ስስት ማለት ምን ማለት ነው? ስስት ማለት ንፍገት ይላሉ አባቶቻችን። ስስት ማለት በቁሙ ስስት ግዕዙ ነው፣ አማርኛው ስስት ነው። ንፍገት፣ ሆዳምነት። ስስት ማለት ሆዳምነት ነው። ጌታችን ኢየሱስ ክርስቶስ በሚጾምበት ጊዜ ከቀረበበት ፈተናዎች አንዱ ስስት ነው። ሆዳም፣ ስስታም መጽሐፈ ሲራክ 34 ቁጥር 20 ላይ ነቢዩ ሲራክ ጠቢቡ ሲራክ እንዲህ ይላል፣ ስሱ ብሎ ሆዳም ስስታም ይለዋል። ጥዑይ ንዋሙ ለዘየቅማ ለነፍሱ፣ ሰውነቱን መጥኖ የሚበላ ሰው እንቅልፉ ጤና ነው ይላል። እንደሚታወቀው በልተን ጠጥተን ራሱ እንቅልፍ የሚነሳን ምግብ አለ፣ ጤና የሚነሳን ምግብ አለ። ሁሉ ምግብ እግዚአብሔር ብሉ ቢለንም ሁሉ ለጤናችን ይሆናል ማለት አይደለም። ቅዱስ ጳውሎስ እንዳለው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ነው ያለው። ብሉ ማለት ሁሉ ለጤናችን ይሆናል ማለት አይደለም። ሁሉ ተፈቅደዋል ማለት ሁሉ ለሰውነታችን ለጤናችን ሕይወት ይሆናል ማለት አይደለም። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም ያለው። እኛ የተፈጠርነው በአምሳለ እግዚአብሔር ስለሆነ ከሁለት
ውህደት ወይ ደግሞ ሁለት አይነት ህይወት ስላለን መንፈሳዊ ህይወትና ስጋዊ ህይወት ስላለን ሚዛኑን ጠብቀን መኖር ይገባናል። ሁለት አይነት ምግብ ያስፈልገናል ማለት ነው። ሁለት አይነት ህይወት ካለን ሁለት አይነት ምግብ ያስፈልገናል። ለስጋም ያስፈልጋል፣ ለነፍስም ያስፈልጋል ማለት ነው። ለስጋ የታወቀ ነው። ዓለም በሙሉ የሚደክምበት ነው። ዓለም ያልተገነዘበው ሰው ልጆች ያልተገነዘቡት መንፈሳዊ ምግብ ነው። ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደ ደግሞ ይሄ መንፈሳዊ ምግብን ሊያስተምረን፣ ሊያሳየን፣ ሊያሳውቀን ነው። እነዚህ ነው በዮሐንስ ወንጌል ምዕራፍ 6 ላይ ለሚጠፋ ምግብ ለሚጠፋ እንጀራ አትድከሙ ያለው። ዓለም ሁሉ የሚደክመው ለሚጠፋ ነው፣ ለዘላለም አይደለም። ምክንያቱም ስልጣኑን ከመቃብር አያልፍም። እህሉም፣ መብሉም፣ መጠጡም፣ ሽልማቱም፣ ወርቁም ሁሉ ከመቃብር አያልፍም። ሁሉ እስከ መቃብር ነው። ስለዚህ ለሚጠፋ አለ፣ ለሚጠፋ እዚህ ገባ ለማይባል ከኛ በፊት የነበሩ ሰዎች በሉ ጠጡ፣ የት ደረሱ? የበሉት፣ የጠጡት፣ የተሸለሙት፣ የተደሰቱት ደስታቸው የት ገባ? የዚህ ዓለም ደስታ አይጨበጥም፣ አይያዝም። ለዚህ ነው ክርስቲያኖች ለሰማያዊ ደስታ ትኩረት እንድናደርግ ቤተክርስቲያናችን በጥንቃቄ የምታስተምረን። ስለዚህ ምንድን ነው የሚለው? ሰውነቱን መጥኖ የሚበላ ሰው እንቅልፉ ጤና ነው ይላል። ለብእሲሰ ስሶ ዘኢይጸግብ ደዌሁ ቅንጣዌ። መጥኖ የማይበላ የስሱ ሰው ግን ቁንጣን ነው ይላል። የታወቀ ነው። ያው እኛ የድህነቱ ስለሚያጠቃን የምንጠቀው አይመስለንም። ያየን ሁሉ እንብላ እንላለን፣ ሁሉ ላንሳ እንላለን፣ ሁሉ ልግዛ እንላለን። ይህ በሽታ ነው ሁሉ ራሱ። መጽሐፍ ቅዱስም እንደሚለው ዓይን ከማየት አይጠግብም እንዳለው ያየን ሁሉ ለእኔ ካል ይህ ሕፃንነት ነው። ሕፃን ነው ሁሉ ያየው ለእኔ የሚለው እንስሳነት ነው። እንስሳም ያየው ሁሉ ልብላ ይላል። ስለዚህ ይህንን በጾም ጊዜ ይህ የስስት መንፈስ፣ ይህ የንፍገት መንፈስ በጾም መሻር አለብን፣ ማስወገድ፣ ማባረር አለብን። ጾሙ ይህ ነው፣ የጾም ትርጉም ይህ ነውና ንፍገትን፣ ስስትን፣ ሆዳምነትን ማስወገድ፣ ማራቅ፣ ቁጥብነትን፣ ራስን መቆጣጠርን፣ ራስን መመጠንን፣ ራስን መመርመርን ያስፈልጋል ማለት ነው። እንዲህ እንድናደርግ ደግሞ እግዚአብሔር ይርዳል። ወኢትሰስእ ለኩሉ መብልዕ ዘርኢከ፣ ላየኸው ምግብ ሁሉ አትሰስት ይላል ነቢዩ ሲራክ ነው። ወኢትሰስእ ለኩሉ መብልዕ ዘርኢከ፣ ላየኸው ምግብ ሁሉ አትሰስት። እስመ ያደዌ ብዝሃ በሊዕ፣ አብዝቶ መብላት ደዌ ይሆናልና። አሁን ዓለሙ ሁሉ በሽተኛ ነው። በሀበሻ ምድር ያለው፣ በአሜሪካ ያለው፣ በአውሮፓ ያለው ሰው ሁሉ በሽታ የሌለበት ህዝብ የለም። ለሁሉ ደግሞ ምክንያት አለው። መጥኖ አለመብላት። እስቲ ተመልከቱ፣ በየገዳማቱ ያሉ በቀን አንድ ጊዜ የሚበሉ ምግባቸው ለይተው የሚመገቡ አባቶቻችን ተመልከቷቸው። እነሱ መንፈሳዊ ጥበብ የተጎናጸፉ ናቸው። በቀን አንድ ጊዜ እየበሉ ደረቅ ምግብ እየበሉ ቆሎና ውሃ እየበሉ 80 ዓመት 100 ዓመት ከሞቱ በላይ ይኖራሉ ያለ በሽታ፣ የደም ብዛት ሳይኖርባቸው፣ ጨጓራ ሳይኖርባቸው፣ ስኳር ሳይኖርባቸው መንፈሳዊ ጥበብ ተገልጾላቸው ነው። እንዴት መኖር እንዳለባቸው እግዚአብሔር ይገልጽላቸዋል። ስለዚህ ክርስቲያኖች ማስተዋል ይገባቸዋል። ክርስቲያኖች መንፈሳዊ ጥበብ እንዳይኖረን ሰይጣን እየሰወረብን ነው። ሰዎች የጾም ተጠቃሚዎች እንዳይሆኑ፣ በጾሙ ተጠቃሚዎች እንዳይሆኑ ስኳር የሚባል በሽታ እንዳይኖርባቸው፣ የደም ግፊት በሽታ እንዳይኖርባቸው፣
ዓለም ብዙ ሸክሞች ታሸክማችኋለች። ስለዚህ የበረከት ተካፋዮች እንዳንሆን፣ የጌታ በረከት ተካፋዮች እንዳንሆን ብዙ በሽታ ዓለም ታሸክመናለች። ስለዚህ በጥንቃቄ መኖር ይገባናል። በጤና ያላችሁ ገና ሐኪም እጅ ያልወደቃችሁ፣ በሕክምና ህይወት ያልወደቃችሁ፣ ገና ሰውነታችሁን ራሳችሁ እየመራችሁ አላችሁ፣ በመድኃኒት የማትኖሩ እናንተ እድለኞች ናቸው። ስለዚህ በጥበብ መኖር ይገባናል ማለት ነው። በጥበብ ምክንያቱ እስመ ያደዊ ብዝሃ በሊ አብዝቶ መብላት ደዌ ይሆናልና፣ ወብዙሃን ለቀተሎሙ ስስት ያጠፋቸው የገደላቸው ሰዎች ብዙዎች ናቸው። ወዘሰ በአቅሙ ይበልዕ ጥዑይ ነፍሱ መጥኖ የሚበላ ሰው ግን ሰውነቱ ጤና የሆነ ያገኛል። መጥኖ የሚበላ ሰው ግን ሰውነቱ ጤና ያገኛል። መጽሐፈ ሲራክ ምዕራፍ 37 ቁጥር 29 ላይ ያለው ነው የተጻፈው። እኛ እንድንማርበት ነው። ዓለሙም በእኛ አልተጀመረም። ከኛ በፊትም ሰዎች ነበሩ፣ እየበሉ እየጠጡ የሚኖሩ ሰዎች ነበሩ እና ከእነሱ አንዱ ሲራክ ነው፣ ጠቢቡ ሲራክ ነው። ስለዚህ የሰው ልጆች እንዴት መብላት እንዴት መጠጣት እንዳለባቸው እየመከረ ነው ማለት ነው። ለሁሉ ምክር ያስፈልገዋል፣ ለሁሉ ትምህርት ያስፈልገዋል። የሰው ልጅ እድሜ ልክ ነው መማር ያለበት። ትምህርት በቃኝ አይባልም። ትምህርት በቃኝ አይባልም። ሰው በህይወት እስካለ ድረስ የእግዚአብሔር ቃል መስማት አለበት፣ መማር አለበት። ለዚህ ነው ምን ይላል? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና፣ ከነቢዩ ጀምሮ እስከ ካህኑ ድረስ ሁሉ በተንኮል ያደርጋሉ። ትንቢተ ኤርምያስ ምዕራፍ 8:10 ላይ ጉዳቱን ተመልከቱ። ስስት ካለ ህብረተሰብ ይጎዳል፣ ሀገር ይጎዳል፣ ቤተክርስቲያን ትጎዳለች፣ ምዕመናን ይጎዳሉ። ምንድን ነው የሚለው? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ይላል። ይህ በሀገራችን ያለው ነው፣ በህብረተሰባችን ያለው ነው፣ በዓለም ያለው ነው። ሁሉም ምንድን ነው የሚያስፈልገው? ከታናሹ እስከ ትልቁ ምንድን ነው የሚያስበው? በቤተ መንግስቱም በቤተ ክህነቱም የሚያስበው ምንድን ነው? እኔ ልጠቀም፣ እኔ ልወደድ፣ እኔ ልሾም የሚለው ነው። እኔ የበላይ ልሁን፣ እኔ ልግዛ፣ እኔ ልምራ፣ እኔ ልብላ፣ እኔ ካልመራሁት፣ እኔ ካልገዛሁት፣ እኔ ካልበላሁ፣ ካልተጠቀምኩ ይጥፋ የሚል አመለካከት ሀሳብ በዓለም ላይ አለ። ይልቁንም በሀገራችን በተለየ መልኩ። ስለዚህ ምን ይላል ኤርምያስ? ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉ፣ ከነቢዩ ጀምሮ እስከ ካህኑ። ስስቱ በዓለማውያን ብቻ አይደለም፣ በቤተ ክህነትም አለ፣ በመነኮሳትም አለ፣ በጳጳሳትም አለ። ከካህኑ ከነቢዩ ጀምሮ እስከ ካህኑ ድረስ ሁሉ በተንኮል ያደርጋሉ። ምን? ስስትን። ገንዘብ ለማግኘት የማይቆፍር የለም። አሁን በኢትዮጵያ እኮ ራሱ ቤተክርስቲያን ነው የሚሸጠው። የቤተክርስቲያን አገልጋይ ለመሆን ያለው ፈተና ቀላል አይደለም። የቤተክርስቲያን አምላክ ነገራችንን፣ ህይወታችንን፣ ታሪካችንን ያስተካክልልን። ይህ ሁሉ ውድቀት ከስስት የተነሳ ነው። መንፈሳዊ ውድቀት ነው። መንፈሳዊ ውድቀት አለ። ውድቀቱ ከቤተ ክርስቲያን ነው የጀመረው። ከቤተ ክርስቲያን ቀጥሎ ህዝብ ወድቋል ማለት ነው። ዋና ስሩ ግንዱ ከወደቀ ያው ቅርንጫፉ ወደቀ አይቀርም። የሀገር ግንዱ ቤተ ክርስቲያን ነች። የቤተ ክርስቲያን የሀገሩ የህዝቡ የምዕመናኑ ግንድ ስር ቤተ ክርስቲያን ነው። ቤተ ክርስቲያን በስስት ከወደቀ፣ በኃጢአት ከወደቀ ዓለሙ መውደቁ ግዴታ ነው። ስለዚህ በቤተ ክርስቲያን ያለን አባቶች ማሰብ ማስተካከል ይገባናል። ትንሣኤ ልቡ ያስፈልገናል። በንስሐ መታደስ መነሳት ይገባናል። ሌላ ምን ይላል? ዓይንህና ልብህ ግን ለስስት ንጹሕ ደምንም ለማፍሰስ ግፍንም ለመስራት ብቻ ነው ይላል።
ትንቢተ ኤርምያስ 22 ቁጥር 17 ላይ ዓይንህና ልብህ ግን ለስስት ንጹሕ ደምንም ለማፍሰስ ግፍንም ለመስራት ብቻ ነው። አሁን ዓይናችን የተፈጠረበት ዓለም አለ፣ ልባችን የተፈጠረበት ዓለም አለ። ያለ ቦታው ሲውል እንደዚህ አይነት ፈተና እንደዚህ አይነት መከራ ይሆናል ማለት ነው። እቡያ ዓይን ወስሱአ ልብ ይትሐወል ምስሌ ሰውን ከፍ ዝቅ አድርጎ የሚመለከትና በልቡ ስስታም የሆነ ሰው ከእኔ ጋር ህብረት የለውም ይላል እግዚአብሔር። መዝሙረ ዳዊት መዝሙር መቶ እቡያ ዓይን ወስሱአ ልብ ይትሐወል ምስሌ ሰውን ከፍ ዝቅ አድርጎ የሚመለከትና በልቡ ስስታም የሆነ ሰው ከእኔ ጋር ህብረት የለውም። በጣም የሚገርም ነው። ከእግዚአብሔር ከተለየን ዋጋ የለንም። ከእግዚአብሔር ጋር ህብረት ከሌለን ምን ዋጋ አለን? ስለዚህ በጾማችን ሰውን ከፍ ዝቅ አድርጎ ማየት እንዳይኖርብን፣ ለሁሉ በፍቅር ዓይን ማየት፣ በሰላም ዓይን ማየት ይገባናል ማለት ነው። ስለዚህ በጾም ጊዜ ፈታኙ በስስት ሊፈትነን ይችላል። ለምሳሌ ጾምና ምጽዋት አይለያዩም። ጾም የተለየው ምጽዋት የተለየው ጾም ዋጋ የለውም። ስለዚህ በጾም ጊዜ ምጽዋት ያስፈልጋል። እንዳንድ መጸውት ደግሞ የስስት መንፈስ ሊነሳብን ሊፈትነን ይችላል። ምን በማለት ያንስብሃል፣ ይጎልብሃል፣ ምን ትበላለህ፣ ምን ትጠጣለህ፣ ምን ትለብሳለህ፣ ይህ ለነገ ይሁንህ በማለት ማለት ነው። ጾም ማለትማ ድሆችን ማሰብ ነው፣ የተራቡትን ማሰብ ነው። መራብ ሌሎችን እንደሚርባቸው፣ መጠማት ሌሎችን እንደሚጥማቸው፣ መራቆት ሌሎች እንደሚራቆቱ ማየት ማሰብ ነው። ሌላ ትርጉም የለው። ስለዚህ በዚህ ጊዜ ፈታኙ ሊቀርብ ይችላል። ጌታችን እንደፈተነው ጌታችን ምን መስሎ ነው የፈተነው? እንደ አካባቢው በአምሳለ ሐራሲ ወይም አራሽ ገበሬ መስሎ፣ ነጋዴ መስሎ፣ የተራበ ሰው መስሎ፣ የደከመ ሰው መስሎ ነው ጌታችን ኢየሱስ ክርስቶስን የፈተነው። ፈተናው ምን የሚል ነበር? እምሰ ወለ እግዚአብሔር አንተ በል ከመ እላ አዕባን ህብስተ ይኩና። በረሃ ነው ያለውና መንደር አይደለም፣ ለምኖ የማይገኝበት ገዝቶ የማይገኝበት በረሃ ስለሆነ እሱም እንደተራበ መስሎ ፈታኙ ዲያብሎስ ፈታኙ ሰይጣን በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደተጻፈ ጌታችን ኢየሱስ ክርስቶስ የፈተነው ሰው በሌለበት በበረሃ ነው። እንደሚታወቀው ሰይጣን ሰው በሌለበት ራሱ መጥቶ ይፈትናል። ሰው ባለበት በሰው አድሮ ይፈትናል። ሰዎች ባልነበሩበት በገነትም እንኳ አዳምና ሔዋን የፈተናቸው በእባብ ነው። ሔዋን ስትገኝ አዳምን በሔዋን ፈተነው፣ ሔዋንን ደግሞ በእባቡ ፈተናት። አያችሁ ሰይጣን እንዴት እንደሚፈትነን። ሰይጣን ሰው በሌለበት ራሱ ሌላ መስሎ ሰውን ይፈትናል። አባቶች ሲፈትናቸው እንደዛ ነው። በበረሃ ያሉ ዘግተው የሚኖሩ በጾም በጸሎት ተወስነው የሚኖሩ የሚፈትናቸው ራሱ ሰይጣን ወይም መልአክ መስሎ ወይ ራሱ ሌላ መስሎ እባብ መስሎ አራዊት መስሎ ዘንድ መስሎ ሊፈትናቸው ይችላል በተለያየ መልኩ። ሰው ካለ ግን በሰው ነው የሚፈትነው፣ መሳሪያ ነዋ። ስለዚህ ለሰው ፈተና እንዳንሆንም መጠንቀቅ ይገባናል። ስንጾም ሌላ ፈተና እንዳንሆን። ስለዚህ ሌላ አራሽ ገበሬ መስሎ ነው የፈተነው። ፈተናው ምን የሚል ነበረ? እመሰ ወልደ እግዚአብሔር አንተ በል ከመ እላ አዕባን ህብስተ ይኩና። እመሰ ጥያቄ ነው። ወልደ እግዚአብሔር ከሆንክ ነው። ያው ወልደ እግዚአብሔር መሆኑን አላወቅም፣ አልተገለጸለትም፣ አላወቅም። ከሰማየ ሰማያት መውረድን ከድንግል ማርያም በድንግልና መጸነስን በድንግልና መወለድን አላወቅም፣ አልተገለጸለትም። ለዚህ ነው ምስጢረ ሥጋዌ የተባለው። ምስጢር የተባለው ለዚህ ነው። ለአጋንንት የተሰወረ ነው። ሰይጣናትን አያውቁትም፣ አላወቁትም። እያይመሩ መሰ ግን ሰምተዋል። እግዚአብሔር አብ
በደመና ሆኖ በዮርዳኖስ ሲመሰክርለት፣ መጥምቁ ዮሐንስ ሲመሰክርለት ሰምተዋል። እነዚህ ከሆንክ የሚለው እነዚህ ምስክሮችን ሰምቶ ነው ለማረጋገጥ። አሁን ሶስተኛ በተአምራት ማረጋገጥ ፈለገ። የእግዚአብሔር ልጅ እንደሆነ ለማረጋገጥ ተአምራት ፈለገ። ተአምራቱን ምንድነው? ድንጋዩን እንጀራ እንዲያደርግ። እንዲህ አይነት ተአምራት ደግሞ የለም። እግዚአብሔር ይችላል፣ ማድረግ ይችላል። ለእግዚአብሔር የሚሳነው ነገር የለም። እህል እኮ የሆነው ከመሬት ነው የበቀለው እኮ። ለታብቅል ምድር ሲል ተአምር ነው። ምድር አበቀለች። እኛ የምንበላው የምንጠጣው ከምድር የበቀለ ነው፣ ከአፈር የተገኘ ነው። እግዚአብሔር ይሁን ያለውን ሁሉ ይሆናል። ግን እግዚአብሔር ለሰይጣን ብሎ ተአምራት አይሰራም። ለወዳጆቹ ይሰራል፣ ሌሎችን ለማሳመን ይሰራል። የሰይጣን ፈቃድ ለመፈጸም ግን እግዚአብሔር ተአምራት አያደርግም። ስለዚህ ዋና መልሱ የተሰጠው መልስ አሁን ለእኛ ሲፈትነንም ከመጽሐፍ ቅዱስ መመለስ ይገባናል። ጌታችን ኢየሱስ ክርስቶስ የመለሰለት የመጽሐፍ ቅዱስ ቃል ነው። በሕይወታችሁ የሆነ ፈተና ሲያጋጥማችሁ መልሳችሁ መጽሐፍ ቅዱሳዊ መሆን አለበት። መልሱ ምን ይላል? ጽሑፍ ከማኮ ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። ኦሪት ዘዳግም ምዕራፍ 8 ቁጥር 7 ቁጥር 3 ያለው ነው የመለሰለት። ጽሑፍ ከማኮ ክመ ዘይሃዩ ሰብ፣ ሰው በእንጀራ ብቻ እንደማይኖር ተጽፏል። ምን የሚል? አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር። ከእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ በቃሉ ነው እንጂ በእንጀራ ብቻ እንደማይኖር ተጽፏል። ስለ ሕይወታችን ሁሉ ተጽፏል። ያልተጻፈ ነገር የለም። ስለዚህ የሆነ ፈተና ሲያጋጥማችሁ ከመጽሐፍ ቅዱስ ጋር ማነጻጸር። ይህ የእግዚአብሔር ቃልስ ምን ይላል? ዓለም እንዲህ እያለ ነው፣ ፈታኙ እንዲህ እያለ እየፈተነ ነው፣ የእግዚአብሔር ቃልስ ምን ይላል በማለት መልሳችን መጽሐፍ ቅዱሳዊ የሆነ መልስ ይሆናል። እንዲህ ተብሎ ተጽፏል እያል መመለስ ይገባናል ማለት ነው። ለዚህ ነው ስለዚህ ሰው በእንጀራ ብቻ አይኖርም ማለት በሚበላ በስጋዊ ምግብ ብቻ አይኖርም። የእግዚአብሔር ቃል ያስፈልገዋል። ሕግ በመጠበቅ የሚያኖረን የእግዚአብሔር ቃል ነው። እግዚአብሔር ኑሩ ሲለን ነው የምኖረው። ስለበላን ብቻ አንኖርም። እግዚአብሔር እንዳንኖር ከከለከለን ብንበላም መኖር አንችልም። ስለዚህ ሰው የሚኖረው እግዚአብሔር ኑር ስላሉ ብቻ ነው። መኖር የለብህም ካለው ሰው መኖር አይችልም። ስለዚህ ለመኖር የእግዚአብሔርን ቃል መስማት መንፈሳዊ ምግብ ነውና፣ የነፍሳችን ምግብ ነውና። ለዚህ ነው ወአመፅ አእምር ከመ አማን ሲሳይ ቃለ እግዚአብሔር፣ ሲሲተ ልብ ቃላቲሁ ለእግዚአብሔር። ቅዱስ ቄርሎስ ሲሲተ ልብ ቃላቲሁ ለእግዚአብሔር፣ የነፍስ ምግብ ቃለ እግዚአብሔር ነው ይላል። የነፍስ ምግብ። ስለዚህ ቃለ እግዚአብሔር ሰው ከበላ ከጠጣ፣ የእግዚአብሔር ቃል ከሰማ ምግብ ይሆነዋል ማለት ነው። ይህን ለማረጋገጥ ሙሴ እኮ ሳይበላ ሳይጠጣ 40 ቀንና 40 ሌሊት ኑሯል። ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ እንደተጻፈው ሙሴ ሳይበላ ሳይጠጣ ቃል እግዚአብሔር እየሰማ፣ ቅዱሳንም ሳይበሉ ሳይጠጡ ይኖራሉ። ሳይበሉ ሳይጠጡ ይኖራሉ። ስለዚህ የእግዚአብሔር ቃል ራሱ ምግብ ነው ማለት ነው። የሚያጸናን የእግዚአብሔር ቃል ነው። የሚያኖረን የእግዚአብሔር ቃል ነው። ሰማይና ምድር የጸናው በእግዚአብሔር ቃል ነው። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማያት ጸኑ ነው የሚለው። ሰማያት ብቻ አይደለም፣ ወበቃለ እግዚአብሔር ጸና ሰማያት፣ መላእክትን በእግዚአብሔር ቃል ጸኑ ነው የሚለው። ቅዱስ 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 እያሉ ሲያመሰግኑ ይጸናሉ፣ ኃይል ያገኛሉ፣ ጥበብ ያገኛሉ፣ እውቀት ያገኛሉ። ምስጋናቸው ምግብ ይሆናቸዋል። የቅዱሳን ምግብ ቃል እግዚአብሔር ነው። ስለዚህ እንጀራ ብቻ አይደለም የሚያኖረን፣ ጸሎትም ያኖረናል። ጸሎትም ምግብ ነው፣ ጾምም ምግብ ነው፣ ምጽዋትም ምግብ ነው፣ የእግዚአብሔር ቃልም ምግብ ነው። ስለዚህ እንጠቀምበት ይገባል ማለት ነው። ለዚህን ማረጋገጥ ደግሞ ወአመፅ ረሃበ እክል ወጽማማይ ለብሔረ
ረሃብሰ እምሰማይ ቃለ እግዚአብሔር ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እህልና ውሃ መታጣት አመጣለሁ፣ በሀገር ላይ እህልና ውሃ የሚታጣበት ጊዜ ይመጣል ይልና ረሃብሰ እምሰማይ ቃለ እግዚአብሔር ረሃብ ማለትም የሚበላ የሚጠጣ ይሄ የገበሬው ገበሬ ያረሰውን እህል ማጣት ማለት አይደለም። ቃለ እግዚአብሔርን መስማት ማጣት ማለት ነው። ትልቁ ፈተና ትልቁ ውድቀት ሰው ከእግዚአብሔር ቃል ከራቀ ነው። እግዚአብሔር መምህራንን ማጣት፣ ካህናትን ማጣት፣ ሰባኪያንን ማጣት ረሃብ ነው። ተሃጦተ ሊቅ ደዌ እኩይ እንደተባለ መምህርን ማጣት ደዌ ነው፣ በሽታ ነው ይላል ዮሐንስ አፈወርቅ። ስለዚህ በሀገር ላይ የሚያስተምሩትን ማጣት፣ የሚመክሩትን ማጣት፣ ንስሐ የሚሰጡትን የሚቀድሱትን ማጣት ፈተና ነው፣ ከባድ ነው ማለት ነው። ስለዚህ ረሃብ የስጋ ረሃብ ብቻ አይደለም፣ የነፍስ ረሃብም አለ። በዚህ ሰዓት ብዙ ወገኖቻችን ቃል እግዚአብሔርን የሚያሰማቸው የሚያስተምራቸው ንስሐ የሚሰጣቸው ለንስሐ የሚያበቃቸው የሚያቆርባቸው አጥተው በነፍስ ረሃብ እየተገረፉ የሚያርፉ የሚቀሰፉ ቁጥር ያላቸው ዓለምም በጨለማ ትመላለሳለች። ዓለምም ረሃብተኛ ነች። ቃለ እግዚአብሔር አልሰማም ብላ ጆሮዋን ዘግታለች እና ረሃብተኛ ነች። ስለዚህ ከህይወታችን ነፍሳችን እንዳትራብ እንዳትጠማ ጥንቃቄ ያስፈልገናል ማለት ነው። ይህ ደግሞ ጌታችን ኢየሱስ ክርስቶስ ስስትን በትዕግስት ድል ነሶታል። ታግሶ ማለት ነው። ብላ የሚለውን መንፈስ በመታገስ ማለት ነው። ብላ የሚለው ያለ ጊዜው ያለ ቦታው መብላት መጠጣት አይፈቀድምና፣ ስለዚህ ያቀረበው ፈተና ይላል አባቶቻችን ለአዳም የቀረበለት ፈተና ነው። ሔዋን በዚህ ፈተና ተፈትና ነበር። የበለሱን ዛፍ ፍሬ ሲያሳያት ደስ አሰኛት፣ አስጎመጃት። ተመልከች አሰኛት፣ ብይ አሰኛት። ይህ ነው። ለዚህ ነው ሊቁ ምን ያላል? ዛቴ ስፍጠት እንተረሴቶ ለአዳም ይትመየጥ ውስተ መሬት። ይህቺ ፈተና ይህ ስሴት መንፈስ እንተረሴቶ ለአዳም ይትመየጥ ውስተ መሬት፣ ወደዚህ ወደ ምድር ፋይድ እንዲመለስ ያደረገችው ይህች ፈተና ነች አለ። ይህች ተንኮል ነች። አዳም ወደ ክርስቶስ ያቀረባት ዲያብሎስ ጌታችን ኢየሱስ ክርስቶስ የፈተነበት ፈተና አዳምን ወደ መሬት የመለሰችው ወደ ምድረ ፋይድ የፍዳ ምድር ማለት ነው። ወደ ምድረ ፍዳ የፍዳ ምድር ያመጣችው እጅ ፈተና ነች ይላል። ወሶበ በጽሐ በአምላክየ ወሀቤ ሲሳይ ለኩሉ ገባ ሰይጣን ተሐፊሮ ወተማዊኦ ወጎየ ርሁቀ። ቅዱስ አዊሮስ ሊቁ አዊሮስ በሃይማኖተ አበው ይህ ፈታኝ ዲያብሎስ ወደ አምላክየ ለሁሉ በዝናብ አብቅሎ በፀሐይ አብስሎ ወደሚመግበው ወደ ጌታ በቀረበ ጊዜ ገባ ተሐፊሮ ወተማዊኦ አፍሮ ተመለሰ። ወጎየ ርሁቀ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ሆርም እንዳለ የሰይጣን ሲለው ማለት ነው። ድል ነስቶታልና ወደ አምላኬ ወሀቤ ሲሳይ ለኩሉ እወ እግዚኦ መጋቤ ኩሉ እወ እግዚኦ መሴስየ ኩሉ እወ እግዚኦ ወሀቤ ኩሉ እየተባለ ሲሳየ ኩሉ መጋቤ ዓለማት ፈጣሪ ፍጥረታት እየተባለ የሚመሰገን አምላክ ወደ እሱ ሰይጣን በቀረበ ጊዜ እንደ አዳም መስሎት በስስት ይመጣል። በቀረበ ጊዜ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ሲለው አፍሮ ተመለሰ። መልሳችን ይሄ ነው። ሰው በእንጀራ ብቻ አይኖርም። ሰው በዚህ ዓለም ብቻ አይኖርም።
ሰውም ለዚህ ዓለም ብቻ አይኖርም፣ ሰው በዚህ ዓለም ብቻ አይኖርም ብለን መመለስ ይገባናል። ስጋችን ሲፈትነን፣ ዓለማችን ሲፈትነን፣ ሌላ ምኞት፣ የስጋ ምኞት ሲፈትነን፣ ሰው በዚህ ዓለም ብቻ አይኖርም፣ ሌላ ዓለም አለው። ሰው በስጋ ብቻ አይደለም፣ ነፍስም አለው። ሰው የስጋ ምኞች ብቻ አይደለም፣ የነፍስ ህይወት አለው ብሎ መመለስ ይገባናል። ብሎ ማሳፈር፣ በእግዚአብሔር ቃል ማሳፈር ይገባናል። ማሳፈር ይገባናል። አፍረዋል። ይህ ወቅት ሰይጣን ያፈረበት ነው። ሰይጣን የተሸነፈበት ነው። ጾሙ ሰይጣን የምናሳፍርበት፣ ትዕግስት የምናገኝበት፣ መንፈሳዊ ኃይል የምናገኝበት፣ የትዕግስት መንፈስ የምናገኝበት ወቅት ነውና ለሁላችን ትዕግስትን ይስጠን። አሜን። ለዚህ ነው ቅዱስ ጳውሎስ ምን ይላል? ወለእግዚአብሔር አኮቴ ዘወሃበነ ንማ በእግዚእነ ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 ቁጥር 58 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ለእግዚአብሔር ክብር ምስጋና ይሁን ዘወሃበነ ንማ በእግዚእነ ኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ስም ኃጢአትን፣ ዲያብሎስን፣ ዓለምን፣ ሰራዊቱን እንድንነሳ፣ ስጋን ፈቃደ ሰይጣንን እንድንነሳ የማሸነፊያ ኃይል ጸጋ ለሰጠን ለእግዚአብሔር ክብር ምስጋና ይግባው ይላል። አሜን። ክብር ምስጋና ይግባው በእግዚእነ ኢየሱስ ክርስቶስ። በማን? በኢየሱስ ክርስቶስ ስም። በእግዚእነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስላመን በሱ ስምም ዓለምን፣ ዲያብሎስን፣ አጋንንትን፣ ኃጢአትን ድል እንድንነሳ ለምነሳበት ሰማያዊ ኃይል ሰማያዊ ጸጋ ለሰጠን ለእግዚአብሔር ክብር ምስጋና ይግባው። አሜን። ምክንያቱ ክርስቲያን የእግዚአብሔር ቃል ነው መሰረታችን። ፈተናውን ሁሉ ከእግዚአብሔር ቃል አንጻር እናየዋለን። ለዘላለም በዚህ ዓለም አንኖርም። ጌታችን ኢየሱስ ክርስቶስ እንዳስተማረን እንኖራለን። አባቶቻችን ሐዋርያት እንዳስተማሩን እንኖራለን። ክርስቲያኖች ከአሕዛብ የተለየ ሕይወት አለን፣ የተለየ ዓላማ አለን፣ የተለየ ተስፋ አለን። ስለዚህ እንደ ዓለማውያን አንስገበገብም። እንደ አሕዛብ ለዚህ ዓለም አንውመትም። እንደ አሕዛብ ለዚህ ዓለም ሕይወታችን በዚህ ዓለም ብቻ ነው ብለን አናስብም። ነፍሳችንን ረስተን አንኖርም። እንደ መጻተኞች እንደ እንግዶች ሆነን እንኖራለን። በዚህ ዓለም መስራት በሚገባን እንሰራለን፣ መጸለይ በሚገባን እንጸልያለን። በተቻለን መጠን ለሁለቱም ለስጋችንም ለነፍሳችንም እንኖራለን። መንፈቁ ለነፍስ መንፈቁ እኩል ለስጋ እኩል ለነፍስ እንደሚባለው ማለት ነው። ለነፍሳችንም ለስጋችን። ስለዚህ እንዲህ ስናደርግ በጾም ጊዜ እግዚአብሔር መጋቢ ኩሉ ነውና ዓለም ፈጣሪ ዓለማት መጋቢ ፍጥረት ነውና እግዚአብሔር ይመግበናል ብለን እናምናለን። የእግዚአብሔር እጅ አያጥርም። እግዚአብሔር ሁሉን ይመግባል። እግዚአብሔር ፍጥረቱን ይመግባል። ይመግበናል ብለን በተስፋ እንመላለሳለን። እየተጋገዝን፣ እየተረዳዳን፣ እየተዋደድን እርስ በርሳችን እየተሳሰብን እንኖራለን። ለዚህ ነው ቅዱስ ጳውሎስ ሲመክረን እንዲህ በማለት የሚያስተምረን እስመ አልቦ ዘአምጻእነ ውስተ ዓለም፣ ወደ ዓለም ያመጣነው ነገር የለም ነው። ወአልቦ ዘንክል ነሲያ እምኔሁ፣ ከዓለምም የምንወስደው ነገር የለም ማለት ነው። ይዘነው ምንሄድ የለም። ይሄ መነሻችንና መድረሻችን አለ። የሰው ልጅ መነሻ አለው፣ መድረሻም አለው። ወደዚህ ዓለም ሲመጣ ባዶ እጁ ነው፣ ሲመለስ ባዶ እጁ ነው። የሁሉ ድካም፣ የሁሉ ኃይል፣ የሁሉ ጥበብ፣ የሁሉ እውቀት፣ የሁሉ ሀብት እዚህ ገባ ይባላል። ከመቃብር ያልፍ። ስለዚህ ማስተዋል ይገባናል። ክርስቲያኖች አስተዋዮች ናቸው። ለዘላለም ለማያኖረን መኖር አይገባም። ለዘላለም ለማያኖረን መስዋዕት መክፈል አይገባም። በመጠን ሁሉ በልክ መሆን አለበት። ሁሉ በልክ። ነፍሳችሁን ማዳን ለማይችለው መስዋዕት መክፈል አይፈቀድም። ነፍሳችንን ማዳን ለማይችለው
ለማይቋጠረው ለማይያዘው ከሞት በኋላ ለማይጠቅመን ከሞት በኋላ ምን ይጠቅመናል? አሁን ክርስቲያኖች እርስ በርሳቸው ሲፋጁ ሲጋደሉ ምን ይጠቅማቸው? እስቲ አስቡ። ባለፈው ዘመናት ብዙ ክርስቲያኖች እርስ በርሳቸው ተገዳደሉ። አገር አደገ ማለት ነው። ቤተክርስቲያን ሰፋች ማለት ነው። ቤተክርስቲያን ተጠቀመች ማለት ነው። ሁሉም መንግስተ ሰማያት ይወርሳሉ ማለት ነው። ማስተዋል ይገባል እንጂ ክርስቲያኖች አስተውሉ። ትልቁ የሰይጣን ደስታው ክርስቲያኖች ሲጋደሉ ነው። ክርስቲያኖች ከተጋደሉ፣ እርስ በርሳቸው ከተጋደሉ፣ ከተጠፋፉ ሰይጣን ደስታው አይችለውም። ይህ የቤተክርስቲያን ውድቀት ነው። የቤተክርስቲያን ውድቀት ነው። እኔ ክርስቲያኖች እኔ ልግዛ በማለት መጠፋፋት ውድቀት ነው። እኔ ልምራ። ይሄ ምድረ ፍዳ ነውና ምድረ ፋይድ ነውና ማንኛው ሰው ይመራዋል። የሚያምንም የማያምንም ሁሉ በጊዜው በተራው እግዚአብሔር ከፈቀደለት ይሄ እንኳን የሰው ልጆች አጋንንትም ይኖሩበታል። ይሄ ዓለም የሰው ልጆች ብቻ አይደለም፣ የአጋንንትም መኖሪያ ነው። ክርስቲያኖች ልባምነት ያስፈልገናል። እባካችሁ በመከራ ያላችሁ፣ በስቃይ ያላችሁ፣ ሀገር ነፃ እናወጣለን እያላችሁ ራሳችሁን የምትጎዱ ነፍሳችሁን ቤተሰባችሁን የምትበትኑ ተጠንቀቁ። ወደ ራሳችሁ ተመለሱ። ይሄ የሰው ልጆች የአማንያን ብቻ አይደለም፣ የአረማውያን ዓለም ነው፣ የአሕዛብ ዓለም ነው፣ የአጋንንት ዓለም ነው። ስለዚህ ክርስቲያኖች በጥንቃቄ ይኖራሉ፣ አስተውለው ይኖራሉ። ክርስቲያኖች ነፍሳቸው አጥፍተው ለስጋቸው አይኖሩም። አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነው ያስተማረን። በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ጀምሮ ምንተ ይበቅዖ ለሰብ ለእመ ዓለም ረብሃ ወነፍስሃ ኩለ። ሰው ይህን ዓለም ሁሉ በእጁ ሁሉ በደጁ አድርጎ ቢገዛ ቢነዳ ቢበላ ቢጠጣ ሁሉ የራሱ ቢሆን በነፍሱ ከተጎዳ ምን ይጠቅመዋል ነው የሚለው። ክርስቲያኖች ትልቁ ትርፋችን በነፍሳችን ነው። የዚህ ዓለም ዱለት አይደለም። የዚህ ዓለም ሹመት ሽልማት አይደለም። ስለዚህ መነሻና መድረሻ አለን። ነፍሳችን እንዳንጎዳ ጥንቃቄ ያስፈልገናል ማለት ነው። ይህ ደግሞ እንከመ ረከብነ ሲሳየነ ወአራዘነ ያክለን አባቶቻችን ሰለስቱ ምዕትም የዕለት ምግባችን የዓመት ልብሳችን ካገኘ ይበቃናል ብለው አስተምሮናል። ጌታችን ኢየሱስ ክርስቶስም ሲያስተምረን ምን በሉ ነው ያለን? ሲሳየነ ዘለለ ዕለትነ ሀበነ ዮም፣ የዕለት ምግባችን ዛሬ ስጠን ብላችሁ ጸልዩ። ለሰው የሚያስፈልገው የዕለት ምግብ ነው፣ የዓመት ልብስ ነው። ነገ ሌላ ቀን ነውና። ግን አትስሩ ማለት አይደለም። ድሆችን አትርዱ ማለትም ባለሀብት አትሁን ማለት አይደለም። ሁሉ በአግባቡ ከሆነ ሁሉም ይጠቅማል። እስመ ኩሉ ዘያነዲ ርእሶ እምነ መባልዕት ብዙኃት ውእቱ ይክልእ ሕዝቦተ ሥጋሁ። ይህ ደግሞ ለመነኮሳት ነው። መጥኖ ሁሉ መጥኖ የሚበላ ራሱን ከተለያዩ ከብዙ መባልዕት ከስስት የለየ ራሱን መቆጣጠር ይችላል ነው የሚለው። ራሱን መቆጣጠር ይችላል። ያው ለመነኮሳት የተሰጠ ትምህርት ነው። ለምእመናንም ይጠቅማል። እስመ ኩሉ ዘያነዲ ርእሶ እምነ መባልዕት ብዙኃት፣ ከተለያዩ ምግቦች ራሱን የሚከለክል ራሱን የሚጠብቅ ራሱን መቆጣጠር ይችላል። አሁን የቤተክርስቲያን ውድቀትም የሀገር ውድቀትም ሁላችን ራሳችን መቆጣጠር ስላቃተን ነው። ሀገር እየታመሰ ያለው፣ ምዕመናን እየተለያዩ ያሉ፣ እርስ በርሱ እየተነቃቀፈ ያለው፣ ቤተክርስቲያን ሰላም ያጣችው፣ ምዕመናን ሰላም ያጡ፣ የሰው ልጅ ራሱን መቆጣጠር ስላቃተው ነው። በተለያየ ምኞት ስለተይዘው በተለያየ ምኞት ተይዘው ቅዱስ ያዕቆብ እንደነገረን የሰው ልጆች በብዙ ፈተና ስለወደቁ፣ ፈተና ብዙ ነው።
በተለያየ ምኞት የሰው ልጆች በተለያየ ምኞት ተይዘን ያው ዓለም እየታመሰች ነው። ሀገራችን ሰላም ማጣቷ፣ ህዝባችን ሰላም ማጣቱ የሁላችን ድርሻ አለው። የሁላችን እጅ አለበት። የሁላችን በቤተ ክህነቱም በቤተ መንግስቱም በሁሉ። ለዚህ ነው ጌታችን ኢየሱስ ክርስቶስ ቅዱስ ያዕቆብ የጌታችን የመድኃኒታችን ኢየሱስ ሐዋርያ ቅዱስ ያዕቆብ ሲያስተምረን በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይልና፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል ይላል። ማንም ሲፈተን ማለት በራሱ ምኞት ሲፈተን ማለት ነው። በስጋዊ ምኞት ታስሮ፣ በኃጢአት ታስሮ፣ በስጋዊ ምኞት ኃጢአት ታስሮ፣ በፈቃደ ስጋ ታስሮ ተፈትኖ ወድቆ ተሸንፎ ሲፈተን በእግዚአብሔር እፈተናለሁ አይበል ነው። ምክንያቱ እግዚአብሔር በክፉ አይፈትንምና ነው። እግዚአብሔር አሳልፎ ለኃጢአት አይሰጥም ማለት ነው። ይህ ኃጢአት ተባባሪ አይደለም ማለት ነው። ከፈተነም ለጽድቅ ነው እንጂ ለኃጢአት አይፈትንም። እሱ ራሱ ማንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ነው የሚለው። የህይወታችን የእያንዳንዳችን ህይወት የሚመለከት ነው። ነገር ግን ይላል፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ያው ሀገር የሚታመሰው የሞት ምድር የሆነው የመከራ ምድር የሆነው በዚህ ምክንያት ነው። ምን ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች። ያው ሰው ምኞቱን መቆጣጠር ካልቻለ ምኞት ኃጢአትን ትጸንሳለች። ኃጢአት ደግሞ የኃጢአት ደሞዝ ሞት ነው ተብሏል። ስለዚህ ራሳችንን መቆጣጠር ይገባናል። በጾም በመከራ ያላችሁ በፈተና ያላችሁ ሁላችሁ ይህን ድምፅ የምትሰሙ በማስተዋል ሆናችሁ ራሳችሁን በእግዚአብሔር ቃል መመርመር ይገባችኋል። ራሳችን ሁላችን በእግዚአብሔር ቃል መመርመር ይገባናል። ፈተናው ከማን ነው? ራሳችን ማየት ይገባናል። አንዱን መውቀስ የሚያዋጣ አይደለም። ሁላችን ወደ ራሳችን መመለስ፣ ራሳችን ማየት ይገባናል። በእናንተ ዘንድ ያለው የያዕቆብ መልእክት ምዕራፍ 4 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ከምቾቶቻችሁ አይደሉምን? ከምቾቶቻችሁ አይደሉምን ይላል። ጦሩ፣ ፈተናው፣ ምኞቱ ከየት መጣ? ከራሳችሁ ማለት ነው። ምንዳዊያት ሰ የኮነ ሩቃት አላ ይነቃም ታሕተ እገሪከ ተብሎ እንደተጻፈ መከራ ፈተና ከሩቅ ከሰማይ አይመጣም፣ ከጎረቤት ማለት ከራስ ነው ማለት ከራሳችን። ስለዚህ በዚህ ሳምንት በዚህ ወቅት በጾም በሱባኤው ራሳችንን እንቆጣጠርበት፣ በስግደት በአምልኮ በቅዳሴ በንስሐ ራሳችንን የምንገዛበት፣ ራሳችንን የምናይበት፣ ራሳችንን የምናርምበት፣ የምናስተካክልበት፣ ጾም ራስን የምናስተካክልበት፣ ከደዌያችን የምንፈወስበት ነው። ጾም ትፈውስ ቁስለ ነፍስ ወታጽምም ፍትወታተ ዘሥጋ። ጾም የሰውነትን ቁስል የኃጢአትን ደዌን ደዌ ትፈውሳለች። የነፍስ ደዌ ኃጢአትን እስመ ኃጢአት ደዌ ቁስለ ነፍስ ውእቱ፣ እስመ ኃጢአት ቁስለ ነፍስ ውእቱ ይላል። ኃጢአት የነፍስ ቁስል ነው ይላል። በኃጢአት የቆሰለ ሰውነታችን የነፍሳችን ሰውነት በጾም ነው የሚፈወሰው። በጾም ትፈወሳለች። ወታጽምም ፍትወታተ ዘሥጋ፣ የሥጋ ምኞቶች ፈቃደ ሥጋን ሁሉ ትፈውሳለች፣ ታስታግሳለች ይላል። ስለዚህ ራሳችንን የምናረመንበት ከኃጢአታችን የምንፈወስበት የምንነጻበት እንዲሆንልን በማስተዋል ሆነ እንድንጾም እግዚአብሔር ይርዳል። የገዳመ ቆሮንቶስ ባህታዊ መናኝ ድንግል ጌታችን ኢየሱስ ክርስቶስ ኃጢአትን ድል ነስቶ እንዳሳየን ዛሬም
የሚፈታተንን ሰይጣን እንድንነሳልን ጸጋውንና ክብሩን በረከቱንና ኃይሉን ያደለን። በያላችሁበት እግዚአብሔር ያጽናችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የመንፈስ ቅዱስ ኅብረት፣ የወላዲተ አምላክ በረከት፣ የቅዱሳን መላእክት ረድኤት፣ የቅዱሳን አበው ጸሎት አይለያችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሱባኤያችንን በሰላም ያስፈጽመን። አሜን።